በቃ ገደል ትግባ አያገባኝም። እኔ ስለማንም በቃ ሳይገባኝ ቀርቶ አይደለም ከማንም በላይ እረዳሃለሁ ነው። ተከጃለሁ ቶፋ እኛን እኮ አንተ ክደህናል እኮ እንዴ እኛ እንኳን ላንተ ይቅር ብለናል እኮ አንተ ማን ስለሆንክ ነው አንተ ይቅር የማትላት? መቼ ማለት ምክንያቱም ሁለት ነገር ነው ያሳጣችኝ። አንድ እናንተ ልታጣ ነበር። እኔ እንጃ ቶፋ በሀዘኔታ ውስጥ የመጣ ፍቅር ነው አለቀ። ማጣት አልፈልግም። እሷ ልረሳሽ አልቻልኩም ፍቅርሽ ረቶኛል ልለይሽ አልፈቅድም ኪዳንሽ አብቦኛል ደናው መፍትሄው መላው ብልሃቶ መላካንቺ ካለ መላ በኝት አለመታመሟን አረጋግጥልኝ። እሷ ታመም ያለው ኢቭን ኢፍ እኔ ሐኪም ቤት መሄድም አልፈልገው እሱ እንዲጎዳና ገንዘብ እንዲጨርስ በእኔ ስለማልፈልግ ነው። አንድነቱን እኔ መሞት የተረጋገጠ ነገር ነው ያለኝ። አይነሳ ነገር ያበቃ ጉዳይ ነው። ሰማኸኝ ቶፋ? ድጋሜ ላያት አልፈልግም። የውሸት ላይፍ ነበር ነው እኮ እየኖረን ያለነው ነበር እኮ ማለት ነው ቶፋ። የምር እኔ ስሜቴን ነው የምነግርህ። የምር ጤነኛ ሆና እየዋሸችን በነበረ የምር እንደዛ ነው ደስ የሚለኝ። በእኛ አይን ስታይ በእኛ እይታ ሲታይ አንተ ያጠፋኸው በጣም ትልቅ ከመሆኑ የተነሳ ማውረድና ማቀዝቀዝ ራሱ ከብዶናል። እስቲ የእኛን ፍቅር ስታይ ያንተን ፍቅር ስታይ እኛን መዋሸት አንተን መዋሸት ከበዳት። ስለዚህ እውነታውን ነገረች እንጂ አንተ ደርሰህበት አይደለም። የሰላም እህት በጣም በህይወት የተፈታተነችኝ እሷ ናት። በጣም ማለት ነው ኢቭኒፍ ማለት ነው ህፃን ልጅ ሰርቃ ያውን ቡጡን ማለት ነው እጅ ከፍንጅ ሸት እንኳን ልመታት በጣም ተግደርድሮኛል። አንተ እንዴት የሁሉ ነገር ካሳለፍከው ሰው ጋር ብዙ ነገር ካየሃት ሴት ጋር ምንም ማለት ነው። እሺ ተመልካቾቻችን በድጋሚ ተገናኝተናል። ቤካም እየደረሰ ነው፣ ከርቀት እየታየኝ ነው እና እሱ እስኪመጣ ድረስ ምናልባት ከዚህ ቀደም የነበሩትን ቪዲዮዎች ያላያችሁ ካላችሁ በስሱ ለመናገር ያህል ጉዳዩ ምን ይመስላል መሰላችሁ? በአጋጣሚ እኔ የሆነ ቪዲዮ እየሰራሁኝ በድንገት ዮርዲ ትደውልልኛለች። ቤካ ሊገለኝ ነው፣ ስለዚህ መድረስ አለብን ምናምን ነገር ትለኛለች። እዛም ምንድን ነው የተፈጠረው ምናምን ብዬ ደንገጥ ብዬ ነበረ በጊዜው ሄድኩኝ ቤት ምናምን ነገር የተፈጠረውን ነገር ሳይ በጣም ነበር ሾክ ያደረኩት። በጣም ደንግጬ ነበር። በጣም ተመታለች፣ ደም እየደማት ነበረ ከአፍንጫዋ ምናምን ነገር። እዛ በጣም አሪፍ ሁኔታ ላይ አልነበሩም እና ምን እንደተፈጠረ ራሱ ግራ እስኪገባኝ ድረስ ማለት ነው። ከዛ ሁኔታውን ትንሽ ለማጣራት ስሞክር እስካሁን ስታጣለው እንደነበረ እና ደግሞ በኪያ መጥፋት ጉዳይ ላይ እሱ እንዲያስይዛት ኪያ ወይም ደግሞ ኪያ እንድትታገት ስትገፋፋው እንደነበረ አይነት ነገር ነው አክት እያደረገ የነበረው እና ሁኔታውን ለማጣራት በተቻለኝ መጠን እንግዲህ ሳደርግ ነበረ። ምናልባት የኛውን የምናገረው ቪዲዮውን ከዚህ ቀደም የነበረውን ያላያችሁ ካላችሁ የኛ ቤተሰቦች እንድታውቁት ያህል ባጭሩ ለመናገር ያህል ነው። እንደዚህ ተፈጠረ። ፋይናሊ ደግሞ ከዮርዲ ጋር ተገናኝተን ስላለችበት ሁኔታ ነገረችኝ። በጣም ግድ ስለነበረባት ያው ጥፋቷን አምናለች በስትክክል ግን ደግሞ ህመሜ የውሸት አይደለም በስትክክል አሞኛል እና ደግሞ ሐኪም ቤትም መሄድ የማልፈልገው እስካሁን ቤካ ለኔ ያደረገው ነገር ከበቂ በላይ ነው እና በዚህ ደግሞ ሌላ ተጨማሪ ችግር ለሆነበት አልፈልግም። ሰው ለዛ ነው እንጂ ሐኪም ቤት መሄድ የማልፈልገው ሐኪም ቤት መሄዱን ጠልቼ ምናምን ነገር አይደለም። ስለዚህ እኔ ዛሬ ወይ ነገ ልሞት እችላለሁ ሰው እና ሐኪም ቤት ሄጄ ምናምን ነገር የቤካንም ኢነርጂ መግደል አልፈልግም። ከሌለው ገንዘብ ላይ ደግሞ ገንዘብም የተበደረ ምናምን ነገር ለኔ ኢንቨስት እንዲያደርግ አልፈልግም። ሰው ለዛ ነው መጣ ቤካ። ቤክነት ብራዘር ምን ለዛ ነው ቦክሰኛ ይሰራል። ተረጋጋ። ቤካ አንተ የኔ ታናሽ ወንድም ነህ። ስለዚህ ስታጠፋ ትገሰጻለህ፣ ሲያልፍም ደግሞ ልትመሰስ ትችላለህ። ታውቃለህ? ምንም ባረግ ልቀጠቅጥ እችላለሁ። አቶፋሽ እናወራለን። እሺ ደብረ ይቀርም። እሺ
ቤካ እኔ ውስጥህን ስለማውቀው በዛ ልክ እኔ ልቀየመ ምናምን ልጣላ አልፈልግም፣ ግን ደግሞ በጣም 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 ነው ያናደድከኝ። እንዴት ሴት ላይ እጅን ታነሳለህ? ሴትና መሆኗን ነርሰው እንዴት ታማሚ ሆነ እሷ ላይ እጅን ታነሳለህ? ቤካ ካንተ ተጠበቀ መገባት አለ መገባት አይደለም። እኔ አንተን በማቀህ ልክ ማለት ነው ቤካ፣ አንተን በማቀህ ልክ እንደዚህ አይነት ብልግና የለብህም። ስለዚህ እንዴት አስችሎ እጅህን ታነሳበት? የፈለገ ነገር ታድርግ፣ የፈለገ ነገር ባዳ እንኳን እኮ አይመታም እኮ አይደል? አንቺ ማንሳት አይደል ልገላት እኔ ማለት ነው የሰላም እህት በጣም በህይወት የተፈታተነችኝ እሷ ናት። በጣም ማለት ነው ኢቭኒፍ ማለት ነው ህፃን ልጅ ሰርቃ ያውን ቡጡን ማለት ነው እጅ ከፍንጅ ሻት እንኳን ልመታት በጣም ተግደርድሮኛል። አንተ እንዴት የሁሉ ነገር ካሳለፍከው ሰው ጋር ብዙ ነገር ካየሃት ሴት ጋር ምንም አላየሁም እኮ ሰው ምንም አላየሁም። ምን አየሁ ነው አይደል? ምን አየሁ በቃ ያ ሁሉ ነገር ያደረከው ከኛ ጋር አው ሲጣላባት እኮ ምክንያትህ እኮ ናት አይደል? ምንም እንዳልተፈጠረ ምናምን የምትሸመጥጠው ነገር አይደለም። እሱ ላይ ነው ያጠፋው፣ ከምንም በላይ እሱ ላይ ነው ያጠፋው። ለሱ በጣም ይቅርታል፣ ግን አሁንም ነው እየነገርኩህ ጀመር ማለት ነው እንደዛ ሁኔታ ላይ አንተን መተህ ምናምን ማገላገል ምናምን አግባብ አይደለም። በቃ ልትገላት ነው እኔና እሷ መጨረስ አለብን። በቃ ተውፋ በቃ ልትሆን ነው የሚገባው። አለቀ። የዛኔ ጥፋተኛ ነኝ። ቆይ መልሰህ እኔን ጥፋተኛ እያደረከኝ ነው። ጥፋተኛ ላትሆን ትችላለህ። እሺ እና ምን ይሁን? በሁኔታው ላይ ግን መተህ ያን ነገር ማድረግ አልነበረብህም። እሺ ምን ልታደርጋት? ልትገላት ነው? ገላት መታሰር ነው? አዎ ተውፋ እኔን እንዴት እንደገደለችኝ አይተሃል? እሺ ቆይ አይተሃል ወይ? አንተ እሷ ስላደረገችው ነገር በምን አወቅ? ምን አይነትስ መረጃ አለ? በቃ እኔስ ያወቅኩበት መንገድ ስላለ ነው እኮ ነገረኛ ወንድም አይደለው? ለምን አትነግረኝም? በቃ ይሄ ለሚዲያ የሚወጣ ነገር አይደለም። እሺ ችግር የለውም። ካሜራውን ዝጋውና አይጠፋም። በቃ አይጠፋም፣ ካሜራው አይጠፋም። ግን እኔ መናገር አልፈልግም። በቃ ተውፋ እኮ ለምን ሚዲያ ላይ እንዲወጣብህ የማትፈልግ ከሆነ ካሜራውን ይዘጋልህና ለኔ ትነግረኛለህ። ከዛ ውጪ ግን ያደረከውን ነገር ግን እንደ ልክነት አስበህ ተውፋ ልክ ነኝ፣ በደንብ ልክ ነኝ ተውፋ። ስለዚህ እኔ ተሳሳትኩ። አዎ አንተ ተሳስተሃል። በቃ እንደው ምኑን ነው የተሳሳትኩት? አንተ ሚስቴ ናት፣ መቅጣት አለብኝ። በቃ በምቀጣት መንገድ መቅጣት አለብኝ። አለቀ። አጥፍታለች ደግሞ በደንብ ነው ያጠፋችው። ግን በዚህ ልክ አላምንሃል ማለት ነው ሚስትህ እንደሆነ እስካሁን ስሜትህ አልተረጋጋም ማለት ነው። ትወዳታለህ። እንደዛ አይደለም ስለ አሁን ላይ አብራችሁ ትኖራላችሁ ምናምን ፍቅረኛሞች ናችሁ። ሰው ኤክስፔክት የሚያደርገው ነው እንጂ የተነገርኩህ እሷ የኔ ፍቅረኛ ሆነ አይደለም። የኔ ፍቅረኛ ብትሆን የምትወደኝ ብትሆን ኖሮ እንደዚህ አታደርግም። ብቅል ያወጣዋል ይባላል። ሰው ሲሰክር ነው እውነቱን የሚያወራው ይባላል። እና ወይ ሲናደድ ነው። ስለዚህ ተናደህም አውርተኸዋል። በቃ እስቲል እንደሚስት የምታስባት ከሆነ ማለት ነው እስቲል እንደሚስት የምታስባት ከሆነ አይደለም እንደሚስት አላስባትም። በቃ ተውፋ እሺ አታስባት። ግን ያለውን ነገር እውነታውን ደግሞ ልነግርህ ነው። ምንም እውነታ የለውም ተውፋ። ስለምን እውነታ ነው የምታወራኝ? ለምን እሷ አትናገርም? ለምን እራሷ አትናገርም? ትንገር እንዴ ልታወራ በጣለች ቁጥር ትመታታለህ አንተ እንዴ። ቆይ አንድ ጥያቄ ልጠይቅህ። ይሄንን ነገር እስካሁን ድረስ ስታስመስል እንደነበረ እና ደግሞ እየተጠቀመችብህ እንደነበረ ከራሷ አንደበት አንዴ ነገረችህ ነው ወይስ አንተ በየትኛው ብልህነት ነው ይሄን ነገር አጣርተህ ምናምን ነገር የደረስክበት ነው ወይስ ሌላ ሰው ነግሮ ነው? ቢያንስ የተወሰነ ነገር ባልደርስ ያው ሁሉ ነገር አትነግረኝም? ምን እስቲ አንተ የደረስክበትን ንገረኝ እስቲ። እሷ የነገረችኝ እንደሆነ እኔ ራሴ ነኝ የነገርኩት ነው ያለች። ራሴ ነኝ የነገርኩት። ባልጠይቃት አትነግረኝም? ምን ብለህ ጠየቅካት? እሺ ወይ እሷ ስተት እንደሆነች እንኳን እንዲገባኝ አንተ ንገረኝ። ምን ብለህ ጠይቃታል? ንገረኝ። መውጣቱ ነው የሚፈልገው ወጣው አይደለ? ምንም ብዬ ልጠይቃት አይደለ? ልክ ነች እያልኩኝ አይደል? ልክ ነች እያልክ ነው እንጂ አሁን ተውፋ ልክ ነች እያልኩኝ አይደለም። እያንዳንዱ ስላሳመነች ወሬ ስላወራች አይደለም። በቃ ተውፋ ልክ ግን የሆነችው አሁን ነው እያልኩ እስከ ዛሬ ልክ አልነበረችም። መቼም ልክ ሆነ። አሁን ግን ልክ ሆነች። ልክ የሆነችው እንዴት ነው? የኛን ፍቅር ስታይ፣ ያንተን ፍቅር ስታይ እኛን መዋሸት አንተን መዋሸት ከበዳት። ስለዚህ እውነታውን ነገረች እንጂ አንተ ደርሰበት አይደለም። አለቀ አይደለ? ለምንድን ነው እኔን የፈለክ? አለቀ። ለምንድን ነው የፈለከኝ? ተውፋ ስለምፈልግ አንተም ማወቅ ስላለብህ። ምንድን ነው ማወቅ ያለብኝ? አንድ ማወቅ ያለብህ ነገር እስካሁን እያደረገች የነበረው ነገር ስህተት እንደሆነ ገብቷታል። ሁለተኛ ነገር ደግሞ አሁን ያለችበት ሁኔታ ላይ አንተ ታስፈልጋታለህ። በቃ አለቀ።
ወይ ማስፈል ለምን ገደል አትገባም? ከዚህ በኋላ ይኸውልህ ስማኝ፣ ይኸውልህ ስማኝ፣ መጀመሪያም ማውቀው አንተን ነው፣ ወንድሜ የሚሆንከው አንተ ነህ። ግን አሁን እንደ እህቴ ነው ማየት። ስለዚህ ስትጎዳ ማየት አልፈልግም። ቶፋ አንተ በቃ የፈለገችውን ትሆነ እንዴ? እነሱ ማገናኘት አንተን እንደ እህት ምን ማለት ነው ቶፋ? ምን ማለት ነው ቶፋ? ምን ማለት ነው? እህት አይደለችም። በቃ አታውቃትማ። በቅርቡ አይመጣችሁ። በቃ ተዋት፣ አለቀ። ገደል መግባት ትችላለች። ስሜት ነው፣ እረዳሃለሁ። በቃ ገደል ትግባ። አያገባኝም እኔ ስለማንም። በቃ ሳይገባኝ ቀርቶ አይደለም፣ ከማንም በላይ እረዳሃለሁ እኔ። ወይኔ ቶፋ ለብረም ታደርቀኝ በእግዚአብሔር። ቶፋ ማይመስል ነገር ነው እያወራ ያለው። የሆነ ነገር አለች ይዘህ መጣህ ልትነግረኝ ነው። አትሊስት አንተ አረጋግጥልኝ፣ ፕሩፍ አድርግልኝ። እሷ ስህተት መሆኗን አንተ አረጋግጥልኝ። እሷ ራሷ በአንደበቷ መጣ ነገረች ወይስ አንተ ራስህ ደርሰህበት ነው? እሺ ንገረኝ። ተፈለገው ተናገረች አይደለ? እኔ መጠየቅህን ብቻ መልስልኝ። ቶፋ እኔ ምንም ሌላ አይደለም። በቃ እኔ ሲጀመር እኔና እሷ ነገር ያበቃ ጉዳይ ነው። ሰማኸኛ ቶፋ? ድጋሜ ላያት አልፈልግም ነው። በጣም ተረጋግቼ እያወራሁ ነው ቶፋ። ሌሊቱን ሙሉ አልተኛሁም። በቃ እያመመኝ ነው አሁንም ድረስ። ለምን? ስለሚያመኝ። ለምን? ምክንያቱም ተክጃለሁ ቶፋ። ቶፋ እኛን እኮ አንተ ክደህናል እኮ እንዴ! እኛ እንኳን ለአንተ ይቅር ብለናል እኮ። አንተ ማን ስለሆንክ ነው አንተ ይቅር የማትላት? አላትም መቼ ማለት። ምክንያቱም ሁለት ነገር ነው ያሳጣችኝ። አንድ እናንተ ልታጣ ነበር። አላጣህንም። መቼ አጣህን? አጣዎቹ ግጭ። ከዚህ በላይ ምን አለ? ማጣት እንደዚህ ነው እንኳን አይደለም። እንደዚህ ነው። ያን ሁሉ ነገር አድርገህን እንኳን እኮ በኮንፊደንስ የጮክ እያወራህብኝ እኮ ነው አይደለ እንዴ? እስቲል እንደ ወንድም እያየኸኝ እኮ እየተናገርከኝ እየጮክብኝ ነው አይደለ? ስለዚህ መቼ ነው ያጣኸኝ? እንዴት ነው ያጣኸኝ? እስቲ አስረዳኝ። በቃ እሺ ይሁን። እሷ ባዳ ናት። ምናችንም አልነበረችም። እሷ ብታደርገው ምንም አይገርምም። አንተ ግን አድርገኸዋል እኮ አይደል እንዴ? ለምን ይገርምሃል? በቃ አስደረገችኝ። እሷ ናት ቶፋ። እየነገረችህ እኮ ነው አይደል እንዴ? እሷን አስደረጋት ደግሞ ሌላ ነገር አለ። ህመሟ አላመማትም። አሁንም እየቀለደች እኮ ነው ያለችው አንተ በእኛ ህይወት እኮ እንዴ። ለምንድን ነው ህይወት የምታመሰቃቀለው? ቆይ ቶፋ እርግጠኛ ሆን ካለመታመሟ መተው አለብኝ። እሷን አለቀ። መተው ትችላለህ። በቃ ግን አልታመመችም እንዴ? ተውኝ በቃ እኔ አልፈልግም። ተውኝ እንዴ። ቶፋ መሄድ ካለብኝ ልሂድ። በቃ በእግዚአብሔር ብዙ አንጨቃጨቅ ነው እናንተ። በእግዚአብሔር በቃ ቶፋ አለቀ። ወንድሜ ና በቃ እኔ የምልህን ብቻ አድርግ። ሌላውን ተው። ለምንድን ነው አንተ የምትለኝም ብቻ ማድረግ? በቃ ተው ቶፋ ተው። ስለማልፈልግ እኔ ሳጠፋ እኔ ስህተት እኮ ትነግረኛለህ አይደል? እንደ ታናሽ እንኳን ብዬ አንድም ቀን ሪጀክት አድርጌው አላውቅም። ያንተን ሀሳብ መልሼብህ አላውቅም አይደል? በቃ ስለዚህ አንተ የምታመጣውን ነገር እኔ አዳምጬ አፕል የምተገብረው ከሆነ አንተ ማን ስለሆንክ ነው የኔን ሀሳብ ማትሰማው? ትክክል አይደለም ሀሳቡ እኮ ትክክል አይደለም። አትሊስት አዳምጠኝ። ከእሷ ጋር ያወራሁትን ነገር ልንገርህ ነው እያልኩ ያለሁት አይደል? አትሞትም አይደል? 2 ደቂቃ እኔን ብታዳምጠኝ አልፈልግም። መስማት ስለማልፈልግ አልተረዳኸኝም አሁንም አይደለ? የእሷን ድምፅ መስማት አልፈልግም። ከሷ የሚመጣን ወሬ መስማት አልፈልግም። በቃ አለቀ። ይሄንን ልትረዳኝ ካልቻልክ ቶፋ አንተ አንገናኝ እኔ እናንተ ወይስ እንዴት ነው ያሰብከው? አንተ ባለፍክበት አልለፍ እኔም አልምጣ። አሁን እኔ ያደራርሳል ያደረገችው ነገር ያደራርሳል ቶፋ። እኔ ያደረገችው ነገር ጽድቅ ነው አልኩ እንዴ? ደስ ይላል አልኩ እንዴ? አጥፍታለች። ያጠፋ ሰው ደግሞ ይቅርታ ሲጠይቅ ደግሞ ይቅርታ ሊባል ይገባል። ይቅርታ እንኳን የማያስደርግ ጥፋት እንኳን ብትሰራ አትሊስት አዳምጣት። አይገባም እንዴ? መታ ልታወራ እየፈለገች ነው። አይገባም። እሺ አሁን ልጥራት፣ እዚህ ቆመታ አናግራታለሁ ማለት ነው ቶፋ። እኔ ማለት ነው ቶፋ አጠገቤ እንድትደርስ አልፈልግም። በቃ ተናገርኩ እኮ። እኔን ታናግረኝ ያልከኝ ነው አይደለ? እኔን ራሴን መታ ታናግረኝ ያልከኝ አይደል? በቃ ሰሙኝ። ማቀውን ያህል ተረድቻለሁ። በቃ ተሸውጃለሁ እኮ በቃ አይደለም። አንዴ ቁማር ተበልቻለሁ። የተበላሁት ደግሞ 2 በኪያ ተበላሁ። አሁን በሱ አይደለ? በቃ ህይወቴ ልኖርበት እባካችሁ ቶፋ። ከሷ ጋር መገናኘት አልፈልግም። ከሷ ጋር መገናኘት ማውራት አልፈልግም። እሺ ምክንያትህን ንገረኝ።
መገናኘት ስለሌለብኝ ማውራት ስለሌለብኝ ከሷ ጋር ኪያን ልታሳጣኝ ነበረ። ኪያን ልታሳጣኝ ነበረ። ተውፋ ካንተ በላይ እኮ እኛ ነን እኮ ስንጎዳ የነበረው። ካንተ በላይ እኛ ነበር ስንጨነቅ የነበረው። አንተ እኮ የጉዳዩ አንድ አባል እኮ ነህ እኮ። በዚህ ልክ አንተ ልታወራ አትችልም። እችላለሁ። ይኸውልህ እያነሳሁኝ እንድትጸጸት ምናምን አይደለም፣ ግን አንተ ማጥፍተሃል፣ እኔም አጠፋለሁ፣ ማንም ያጠፋል። ሲያጠፋ ደግሞ ሁልጊዜ ይቅርታ ማድረግ መቻል አለበት ሰው። አንተ ፍጹም ነህ እንዴ? ቅርብ ጊዜ እኮ ነው አንተ ትልቅ ጥፋት አጥፍተህ እኮ ይቅር ብለህ እኮ ይቀላቀልና አይደል እንዴ? እና ያ ምን አገናኘው? ይሄ ምን የተለየ ነገር አለ? በቃ ይሄ እኮ ማለት እኮ ዋና መሰረቱ። እስቲ እንካተን ንገረኝ እስቲ። ይሄ ልዩነት አለው በለኝ እስቲ። ስለምን መሰረት ነው የምታወራው? መሰረቱ እንዳይናጋ ስትል እኮ እሷ ይቅርታ እንድታደርግላት እኮ ራሷ መጣ ዘገዘከችልህ እኮ አይደል እንዴ? ሁሉንም ዘግዝካ ነገረችህ። ከዚህ በላይ ምን ታድርግ? ጀመር ማለት ነው። እሺ በቃ ልሂድ ነው። እሺ አንተ ምንድን ነው የምትፈልገው ከእሱ? ምንም አልፈልግም። በቃ ከጎኔ ተራቅ። አጠገቧ እንድትደርስ አልፈልግም። ለቅቄላት የወጣሁት እኮ ቤቱን እኮ እንድትኖርበት እንድትፈልጭበት ነው። አለቀ። የግል ቤት ለቅቄላት አስመስልከው ወይ ቀበሌ ቤት? የኪራይ ቤት እኮ ነው አይደል? በቃ ከፍልላት። ማን ሰርቫይቭ እንዲያደርግ ነው? ትኑር። እኔ ከፍልላታለሁ። ትኑር። አሁን እሷ ከታመመችው ህመም አንፃር ሰርታ ተንቀሳቅሳ ምናምን ገንዘብ ማግኘት ትችላለች አልኩህ እኮ ተፋ። በቃ ምንም ነገር ታድርግ ስትፈልግ በቃ እናንተ ገንዘቡን ከፍላታለህ። አልታመመችም ለምን አልተረዳኸኝ? ተፋው ነው ስቲል ፎንቃው ስላልወጣልህ ከውስጥ ማለት ነው። ኢቭን ልታግዛት ትፈልጋለህ። ምንድነው ማገዝ ማለት ምንድነው? ማገዝ የቤት ኪራይ መክፈል ተራ አይደለም። ለማታውቀው ሰው 0.5 ሳንቲም አታውጣ። እንደዛም ከሆነ በቃ ትኑር። እኔ አልፈልግም። በቃ አለቀ። መኖር ካለበት አለመታመሟን አረጋግጥልኝ። እሷ ታመም ያለው ኢቭን ኢፍ እኔ ሐኪም ቤት መሄድም አልፈልገው እሱ እንዲጎዳና ገንዘብ እንዲጨርስ በእኔ ስለማልፈልግ ነው። አንድነቱን እኔ መሞት የተረጋገጠ ነገር ነው ያለች። ትሙት በቃ መሞት አረጋግጣለሁ። ይሄ ቢካ ተጸጸትበታለህ ቢካ መቼም አልጸጸትበትም። ፋሳ ካደረገችኝ አንፃር እኔ መቼም አልጸጸትም። ይቅርታ ማታደርግላት ቆይ አንተ ፍጹም ነህ? አዎ እንደኔ ጽድቅና እንደኔ ጽድቅ አሰራር ቢሆንማ በቃ ገነት እንደምገባ ነው የማውቀው። ምክንያቱም እስካሁን ድረስ ለሷ ያደረኩት ነገር የለም አይደል እንዴ? በቃ እስካሁን ስላደረኩኝ ደግሞ መጨረሻ መልሱ ይሄ ነው። አለቀ በቃ። ግን አንተ ምንም ስላደረክ ምንም የሚቀየር ነገር የለም። ምንም ይሁን ተው የምላሱን ፍሬ ይበልዋል ነው የሚባለው። አይሮን ነው እንዴት ነው? ኧረ እኔ ምንም ልብላ ችግር የለውም። ተናደሃል። የምትናገረውን ነገር እርግጠኛ ነኝ እያወቅኸው አይመስለኝም። ምክንያቱም በጣም እየሳትክ እና ረጋ ለማለት ሞክር። ምን ይዤ ነው የምረጋጋው? ተውፋ ምን ይዤ ልረጋጋ? ተውፋ እየነገርኩህ ነው። አሁንም ሰው ነህ፣ ታጠፋለህ፣ ሰውም ይበድልሃል። በቃ ከሁለቱ ውጪ አትሆንም እኮ። እኔ ስለማላውቅ አጥፍተህ እኮ አሁን እኮ ነው ቅርብ ጊዜ ይቅርታ አደረግንልህ አይደል እንዴ? እንዴ የግድ ማስታወስ አለብኝ ቢካ? እኔ እኮ እንድትረሳው ፈልጋለሁ። እንድትረሳው እየፈለኩኝ ግን እንዳስታውሰው እያስገደድከኝ ነው። አሁንም እየነገርኩህ ምንም ያለያየው ነገር የለም። ጥፋት ነው አይደል? የጥፋትም አይነት አለው። ያንተ በጣም የከፋውና ያጠፋው ቢካ በእኛ ሌቭል ሲታይ፣ በእኛ አይን ሲታይ፣ በእኛ እይታ ሲታይ አንተ ያጠፋኸው በጣም ትልቅ ከመሆኑ የተነሳ ማውረድና ማቀዝቀዝ ራሱ ከብዶናል። እስቲ እንደተናገርከው ማለት ነው። በእሷም በኩል ይሁን አንተም ፈልገኸው ይሁን ባጠፋኸው ጥፋት እስካሁን ልባችን ሻክሯል። ታውቃለህ? እንደ በፊቱ ለወደህ ራሱ እየከበደኝ ነው። እውነት እናውራ ከተባለ ማለት ነው። ለዛ ነገር ደግሞ መንስኤዋ እሷ ከሆነች ትሁን ሻክሯል አይደለ? ያን ነገር ያመጣችው የኦርዲናት ነው ተወራ። በቃ አወራሁልህ። ይኸው የምትፈልጉኝ አይደል? የኦርዲናት የሁሉ ነገር ያደረገችው ሻውራ ጨርስ አይደለ? እየነገርኩህ ነው። አሁን ተፋ የኦርዲናት የዚህ ሁሉ ነገር መንስኤ ነገረችህ እኮ አይደለ? ሄድክ እስኪ አንተ በየትኛው ሁኔታ ላይ ሆነ አወጣጣሃት ነው እሷ የነገረችህ? በራሷ እኮ አንደበት እኮ ነው የነገረችህ። ለምን ነገረችኝ? በል እስኪ ለምን ነገረችህ? በቃ እንደዚህ ነው። ለምን እንደዚህ ነው? ለነገረችህ እኮ የነገረችህ መቀበል ስላልቻለች ያንተን የዋህነት መቀበል ስላልቻለች ያንተን የዋህነት መግፋት ስላልቻለች የዋህነት መግፋት ምናምን አይደለም። ተፋ ህሊናዋ ቆርቆሯት አለቀ።
በቃ እና ታዲያ አይደለ ህሊናውስ ደግሞ ሲቆረቁረው ደግሞ ልክ ነው ማለት ነው። አይደለም በደንብ ልክ አይደለም። እስከ ዛሬ ልክ አልነበረችም፣ አንተም ልክ አልነበርክም። አሁን ግን በተሳሳተ ሰዓት ላይ ልክ ሆነች። ሰዓቱ ነው ችግር የፈጠረው። ገብቶሃል አይደል? ቶፋ አይደለችም። አሁንም እየነገርኩ ነው። አሁን የምትፈልገው ከሷ ምንድን ነው? እሱን ብቻ ነገር ምንድን ነው የምትፈልገው? መለየት ነው የምትፈልጉት? አዎ ነው ወይስ ሌላ የምትፈልገው ነገር? ምንም በቃ ምንም አልፈልግም። እኔም ልጥፋ ከዚያ። እንዲህ ቀላል አይደለም። በቃ እማላቀህ ሰው አትምሰል። በዚህ ልክ ቂል አይደለችም እኮ ልጅቷ አይደል እንዴ? እንዴት ነው ያ ሁሉ ነገር ነግራን ይሄን ነገር እኛ ኤክስፔክት እንደምናደርግ ማጠበቀው ሰው? እሺ ቆይ እሺ ችግር የለውም። እሺ ተመረመረችና እሺ ተመረመረች። እሺ ደህና አይደለችም። ደህና ብትሆንስ? ቶፋ እኔ ያፈቀርኩት ህመሟንና እሷነቷን ግን እኮ እድሜ ልክህን እኮ ስትማጸን የነበረው እኮ እሷ ደህና እንድትሆን ምናምን ነገር ነው ስታወራ የነበረው ነው። ቶፋ እንዴ አሁን ታማ ከተገኘች ለኔ አመኔታ ነው። ግን ታማሚ ካልሆነች ግን እንደ ካዲቺ ነው የምቆጥረው። አለቀ ቶፋ። ልክ ነህ። እና ታዲያ ቶፋ ምንድነው የምትለኝ? ስለ ማፍቀርን እኮ ማቆ እኮ በሷ ነው ታውቃለህ። ማፍቀርን ማቆ በሷ ብዙ ነገሮችን አለፈ መጥቻለሁ ለሷ አይደለ እንዴ? ብዙ ነገሮችን ብዙ ሳክሪፋይ ከፍያለሁ ለሷ። ታመም ያለው ባለችበት ሰበብ ግን አሁን ድናል። እንዴት ነው አልታመመችም ማለት ምን ማለት ነው? ማፍቀር አልታመመችም አላልኩም ቤካ። አይ ዝም ብዬ ስለማወቅ ይሄን የጠየቁ ችግር የለውም። እሱም ከሆነ እኔ ራሴ ያጣራላለሁ። ከዛ እንድትመረመር እናደርጋትና ከዛ በኋላ ያለው ነገር እርግጠኛ ነኝ የምነግርህ። ግን እርግጠኛ ነኝ ታመማለች። ሳትታመም በዚህ ልክ ራሷ ላይ የምታማራት ሰው አትመስለኝም። ገብቶሃል ሀሳቤ ማለት ነው? እንጃ አመኔታውን ከምንም በላይ አመኔታውን ቶፋ። ምክንያቱም እሷ በታመመችበት ጊዜ በዛ አዘኔታ ነው በቃ እኔ ፍቅሬን የማውቀው ቶፋ። ተረተኛል። እሷ በታመመችበት ጊዜ ነው እኔ ፍቅሬን የማውቀው። አሁን ደግሞ ያ ሁሉ ነገር ውሸት ነው የምትለኝ ከሆነ ፍቅሬን እንዳጣሁት ነው የምቆጥረው ቶፋ። ተረተኛል። እኔነቴን እንዳጣሁት ነው የምቆጥረው። ብዙ ሴቶች ከወደ ህይወት ይመጣሉ ታውቃለህ አይደል እንዴ? ይበለውና ማለት ነው ይበለውና ፈጣሪ ንጹህ ያደርጋል። አትሰማ ቶፋ እንደዛ ነው በተአምር እንደዛ ነው በተአምር። ምክንያቱም እንዴት ነው የውሸት ላይፍ ነበር ነው እኮ እየኖረን ያለ ነው ነበር እኮ ማለት ነው ቶፋ። የምር እኔ ስሜቴን ነው የምነግርህ። የምር ጤነኛ ሆና እየዋሸችን በነበረ የምር እንደዛ ነው ደስ የሚለኝ። እንደዛ ባደረገልኝ አይደለም አይመስለኝም። ግን እንደዛ በሆነ ብዬው ላይ መሆን የለበትም። መታወም አለበት። ትድናለች አለች። ምክንያቱም ብዙ ሴቶች ወደ እኔ ህይወት መጥተዋል። ግን እንደሷ እኔ እንጃ ቶፋ። በሀዘኔታ ውስጥ የመጣ ፍቅር ነው አለቀ። ማጣት አልፈልግም። እሷ ልረሳሽ አልቻልኩም። ፍቅርሽ ረቶኛል። ልለይሽ አልፈቅድም። ኪዳንሽ አብቦኛል። ደህናው መፍትሄው መላው ብልሃቶ መላ ካንቺ ካለ መላ በኝቶ ደህናው መፍትሄው መላው ብልሃቶ መላ ካንቺ ካለ መላ በኝቶ። ተመልካቾቻችን የዛሬ ውሏችን ይሄንን ይመስል ነበር ከቤካ ጋር ያለን ነገር። ከዛ ማለት ቀላል ነገር ነው ያዘዘኝ እንዳያችሁት የእሷን የጤና ሁኔታ ማረጋገጥ ብቻ ገብቷችኋል። ሀሳቢ ጤናዋ እንዴት ነው የሚለውን ለማረጋገጥ ነው። እኔ ደግሞ እኔ እንጃ ያው እንግዲህ አሁን ባለንበት ሁኔታ ላይ ሰው መተማመን በጣም ከባድ እየሆነበት መጥቷል። ግን የፈለገም ነገር ቢሆን ሳትታመም ታመምኩኝ የምትል አይመስለኝም። ሰው እንዴት በራሱ ላይ በእነዚህ አይነት ነገር ያሟርታል? ያው ከባድ ነገር ሌላ ቀላል ነገር እንኳን አይደለም እኮ ኩላሊት ስንቱ ኢትዮጵያውያን እየሞተበት ያለው ጉዳይ ነው። መርጣ ይሄኛውን አሮ ነው ብቻ ግን እጄ ጠይቃታለሁ። ስለዚህ የሕክምና መረጃ ይኖራታል ብዬ አስባለሁ። የሕክምና መረጃውን አምጥቼ እሰጠዋለሁ። ከዛ በኋላ ያለውን ነገር ለራሳቸው ነው የምትተው። እኔ አላስገድደውም። ይቅርታ አድርግላት ምናምን ነገር አብራቸውን መቼም አልልም። ግን ከኔ የሚጠበቀውን እንደ ወንድም አደርጋለሁ። ከኔ የሚጠበቀው ምንድነው? ቢያንስ ይቅር እንዲባባሉ ማድረግ። ስለዚህ
ይቅር እንዲባባሉ እንኳን ማድረግ ከቻልኩኝ በቃ ለኔ በቃ በቂ ነው። ስለዚህ ያንን ነገር ለማድረግ እሄዳለሁ አሁን ወደ እሷ ጋር። ከዛ የሚፈጠረውን ነገር ደግሞ ማሳያቸው ይሆናል። እስከዛው ድረስ ግን አብራችሁ ቆዩ።